ጤና ይስጥልኝ እንደምን ዋላችሁ ክቡራትና ክቡራን ተመልካቾቻችን ወደ ሰዓቱ የስፖርት ዜናዎች እናልፋለን። ደግነት መኩሪያ ነኝ። ሲንቄ ባንክ የስፖርት ዜናዎቻችን የክብር አጋር ስለሆነ ከልብ እናመሰግናለን። 28ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች ከዛሬ ጀምሮ ይደረጋሉ። ዛሬ ሁለት ጨዋታዎች ሲደረጉ 9 ሰዓት ላይ አዳማ ከተማ ከመቀለ ሰባ እንደርታ የሚያደርጉት ጨዋታ ደግሞ ቀዳሚው መርሃ ግብር ነው። በ6 ነጥብ ልዩነት 15ኛና 16ኛ ደረጃ ላይ የተቀመጡት ሁለቱ ክለቦች በሊጉ ለመቆየት ዛሬ የሚያደርጉት ፍልሚያም ተጠባቂ ሆኗል። 12 ሰዓት ላይ ደግሞ ኢትዮጵያ ቡና ከሀዲያ ሆሳዕና የሚገናኙበት ጨዋታ ይጠበቃል። ኢትዮጵያ ቡና ዛሬ 3 ነጥቦችን ካሳካ ባህር ዳር ከተማን በመብለጥ ደረጃውን ወደ ሁለተኛ ሲያሻሽል፣ ሀዲያ ሆሳዕና ካሸነፈ ደግሞ መቻልን በመብለጥ ደረጃውን ወደ አራተኛ ከፍ ማድረግ ይችላል። ነገ 3 ጨዋታዎች ቀጥለው ይደረጋሉ። በኢትዮጵያ ሴቶች ፕሪሚየር ሊግ ሐዋሳ ከተማና ቂርቆስ ክፍለ ከተማ ተጋጣሚዎቻቸውን አሸነፉ። በ25ኛ ሳምንት የኢትዮጵያ ሴቶች ፕሪሚየር ሊግ ሐዋሳ ከተማ አርባ ምንጭ ከተማን 2-0 በመርታት ከመሪው ኢትዮጵያ ንግድ ባንክ ያለውን የነጥብ ልዩነት ሲያጠብ እሙሽ ዳንኤልና ታሪኳ ጴጥሮስ ሁለቱን ግቦች ያስቆጠሩ ተጫዋቾች ናቸው። በሊጉ ለመቆየት እየታገለ የሚገኘው ቂርቆስ ክፍለ ከተማም በምርቃት ፈለቀ 2 ግቦች ድሬዳዋ ከተማን 2-0 አሸንፏል። ዛሬ ረፋድ ላይ በተደረገ አንድ ጨዋታ ደግሞ ልደታ ክፍለ ከተማ ከአዲስ አበባ ከተማ ጨዋታቸውን አድርገው ግብ ሳይቆጠርበት ተጠናቋል። 10 ሰዓት ላይ ደግሞ ከሊጉ የወረደው ሀምበሪቾ ከመቻል ጨዋታቸውን የሚያደርጉ ይሆናል። ወደ አትሌቲክስ ጉዳያችን ስናልፍ በሚያሚ የግራንድ ስላም ትራክ ውድድር አትሌት ፍሬወይኒ ኃይሉ የ$100,000 አሸናፊ ሆነች። በረዥም ርቀት ምድብ ደግሞ አትሌት ሂሩት መሸሻ ሁለተኛ ደረጃን ይዛ አጠናቃለች። ዮሴፍ ሹምዬ ተጨማሪ አለው። በአዲስ የውድድር ቅርጽ ዘንድሮ ለመጀመሪያ ጊዜ ወደ መድረክ የመጣው የግራንድ ስላም አትሌቲክስ ውድድር በሚያሚ ላለፉት 3 ተከታታይ ቀናት ተካሂዷል። ባለፈው ወር በጃማይካ ኪንግስተን በተጀመረው ውድድር 2 ኢትዮጵያውያን አትሌቶች የየርቀቶቻቸው አሸናፊ በመሆን የ$100,000 ተሸላሚ መሆናቸው ሲታወስ፣ በሚያሚ ግን አትሌት ፍሬወይኒ ኃይሉ ብቻ የምድቧ አሸናፊ መሆን ችላለች። አትሌቷ በግራንድ ስላሙ ተፎካካሪዎች በሚሰኘውና አትሌቶች እንደ ወቅታዊ ብቃታቸው በአዘጋጆቹ ለአንድ ውድድር ብቻ በሚመረጡበት አሰራር 800ና 1500 ሜትሩን እንድትሮጥ ነበር የተመረጠችው። በዚህም በ1500 ሜትር አንደኛ፣ በ800 ሜትር ደግሞ 3ኛ ደረጃን በመያዝ በድምሩ 18 ነጥቦችን ሰብስባ የአጭር ርቀት ምድብ አሸናፊ ሆናለች። በቅርቡ በቻይና በተደረገው የዓለም የቤት ውስጥ የአትሌቲክስ ሻምፒዮና የወርቅ ሜዳሊያ አሸናፊ የነበረችው ፍሬወይኒ በሚያሚ ደግሞ የ$100,000 ተሸላሚም ሆናለች። በኪንግስተን የዚህ ምድብ አሸናፊ የነበረችው አትሌት ድርቤ ወልተጂ ደግሞ በ800 ሜትር አራተኛ፣ በ1500 ሜትር ደግሞ 3ኛ በመውጣት በድምሩ የ4ኛነት ደረጃን ይዛ በማጠናቀቅ የ$25,000 ተሸላሚ ሆናለች። አሜሪካዊቷ ኒክ ሄልዝ እና ኬንያዊቷ ማሪ ሞራ ደግሞ ሁለተኛና 3ኛ ሆነው ጨርሰዋል። በረዥም ርቀት የተካፈለችው ሂሩት መሸሻ ደግሞ በሚያስቆጭ መልኩ ውድድሯን በሁለተኛነት ጨርሳለች። በሚያሚ 3000ና 5000 ሜትሩን እንዲሮጡ ከተመረጡት 8 አትሌቶች መካከል 4ቱ ኢትዮጵያውያንም ነበሩ። ከነዚህ መካከል የነበረችው አትሌት ሂሩት መሸሻ አስቀድሞ በተከናወነው የ5000 ሜትር ውድድር 3ኛ፣ ትላንት በተካሄደው የ3000 ሜትር ውድድር ደግሞ የ1ኛነት ደረጃን ይዛ አጠናቃለች። ኬንያዊቷ አግነስ ነጌትሽም በተመሳሳይ በ5000 ሜትር አንደኛ፣ በ3000 ሜትር 3ኛ ሆና ሁለቱም አትሌቶች ተመሳሳይ 18 ነጥቦችን ሰብስበዋል። አትሌቶቹ ተመሳሳይ ነጥብና ደረጃ ማስመዝገባቸውን ተከትሎም ሁለቱን ርቀቶች ያጠናቀቁበት ሰዓት ተደምሮ የተሻለ ፈጣን ሰዓት ማስመዝገብ የቻለችው አግነስ ነጌቲች የ$100,000 አሸናፊ ሆናለች። ሁለተኛ ደረጃን የያዘችው ሂሩት መሸሻ ደግሞ $50,000 ተሸልማለች። በዚሁ ምድብ በሁለቱም ርቀቶች ሁለተኛ ደረጃን ይዛ ያጠናቀቀችው መድና ይሳም በድምሩ 3ኛ ሆና የ$30,000 ሽልማት አግኝታለች። ጽጌ ገብረ ሰላማና አይን አዲስ መብራቱ ደግሞ 5ኛና 6ኛ ወጥተዋል። በረዥም ርቀት ወንዶች ደግሞ በኪንግስተን አሸናፊ የነበረው ግራንት ፊሸር በሚያሚም ድሉን ደግሞታል። በ3000 ሜትር ሁለተኛ፣ በ5000 ሜትር ደግሞ አንደኛ የወጣው አሜሪካዊው አትሌት 20 ነጥቦችን በመሰብሰብ ነው የምድቡ አሸናፊ የሆነው። እንግሊዛዊው የዓለም ሻምፒዮን ጆሽ ከር፣ አሜሪካውያኑ ሲድኒ ማክላግለንና ኬኒ ቤድናሬክም በሚያሚ የየምድባቸው አሸናፊ የሆኑ ሌሎች አትሌቶች ናቸው። ቀጣዩ የግራንድ ስላም ትራክ የአትሌቲክስ ውድድር ደግሞ ከ26 ቀናት በኋላ በፊላደልፊያ ይደረጋል። እንቀጥላለን። ክቡራትና ክቡራን ተመልካቾቻችን 27ኛው የመላ ኦሮሚያ ክልል ስፖርታዊ ጨዋታዎች በአምቦ ከተማ መካሄድ ጀምረዋል። ውድድሩ ተተኪ ስፖርተኞችን ከማፍራት አንጻርም ሚናው የጎላ ነው ተብሏል። ነጻነት ጫን ያለው ተጨማሪ አለው።
በኦሮሚያ ክልል ከሚካሄዱ የስፖርት ውድድሮች መካከል ዓመታዊው የመላ ጨዋታዎች ውድድር በትልቅነቱ ይነሳል። በተለያዩ የስፖርት አይነቶች በርካታ ስፖርተኞችን ለሀገር ማብቃት የቻለ ውድድሩ ዘንድሮ ለ27ኛ ጊዜ በአምቦ ከተማ አምቦ ዩኒቨርሲቲ መካሄድ ጀምሯል። በመክፈቻው ፕሮግራም ላይ የተገኙት ስፖርተኞች የተደረገላቸው አቀባበል መልካም መሆኑንና በቆይታቸው ውጤታማ ለመሆን እንደሚጥሩ ለኢቲቪ ተናግረዋል። አቀባበሉ በጣም ደስ ይላል። እኔንም በጣም ተመችቶኛል። እንደዚህ ቀጥታ በጣም ደስ ይለኛል። አገሩ ሁሉ ነገሩ ተመችቶኛል። በውጤት ደረጃ አሪፍ ጥሩ ውጤት እናመጣለን ብዬ አስባለሁ። ጉጂን ዞን አናሳፍርም። በጥሩ ሀሳብ እንደምሳካለን እናውቃለን። አቀባበሉ ከጠበቅነው በላይ ነውና በጣም አሪፍ ነው። የዘንድሮ ትንሽ ለየት ይላል ማለት ከድሮ በጣም አሪፍ ነው። ሁሉም ተዘጋጅቶበት ነው የመጣው። አንደኛው ያለ ጥርጥር ብዙ ሻምፒዮኖችን አይቻለሁ። የዘንድሮ ከዚህ በፊት ሁለት አድንቄያቸው ነበር። ነቀምቴ ላይ እና ባሌ ሮቤ ላይ አይቻለሁ። ህዝብ የሚወጣበት አምቦ ደግሞ ይሄን ሁሉ በጣም በተሻለ ሁኔታ ነው ተዘጋጅቶ የጠበቀን። በጣም ደስ የሚል ነገር ነው ያየሁት። ውድድሩ የክልሉን ማህበረሰብ ከማስተሳሰር አንጻር ሚናው የጎላ መሆኑን የኦሮሚያ ክልል ወጣቶችና ስፖርት ቢሮ ምክትል ኃላፊ ደሳለኝ ጥለሁን የተናገሩ ሲሆን ከውድድሩ ተተኪ ስፖርተኞች ይወጣሉ ብለዋል። አንደኛው ከዚህ ውድድር ኢሊቶች ይወጣሉ ብለን እናስባለን። ኢሊቶች ሲወጡ ወደ አካዳሚዎቻችንም የሚመለምሉ አለ፣ ወደ አካዳሚ የሚገባ አለ ማለት ነው። ሌላው ደግሞ ክለቦችም ጋብዘናል። በሁሉም ዘርፍ ክልላችን ውስጥ ያለው ክልላችን ውጭ ያለው ክለቦች እዚህ ላይ ተሳትፎን እንዲሳተፉና ስፖርተኛ ኢሊቶችም እንዲመርጡን ጋብዘናል። ይህንን በደንብ ማስቀጠል ነው። ሌላው ደግሞ እንደ ሀገር አቀፍ የሚካሄደው ክልላችን ወክሎ መላ ኢትዮጵያ ላይ ይሳተፋሉ። የዘንድሮው የመላ ኦሮሚያ ጨዋታዎች በርካታ ስፖርተኞችን በብዙ የስፖርት አይነቶች እንደሚያሳትፍም ነው የቢሮ ኃላፊው የተናገሩት። ጅማ ላይ ተሳትፎ 26-25 ነበረ። ዛሬ ተሳትፎ 43 ደርሷል። ይሄ ትልቅ ነው። ጅማ ላይ የተካሄደ በ13 ስፖርት ዘርፍ ብቻ ነበረ። ዘንድሮ በ24 ስፖርትና ዞንና ከተማ አስተዳደር 43ቱ እንዲሳተፉ ነው። የአምቦ ከተማ አስተዳደር ስፖርቱ በሰላም ተጀምሮ እስከሚጠናቀቅ አስፈላጊውን ቅድመ ዝግጅት ማድረጉን የገለጹት የከተማው ከንቲባ ሀጫሉ ገመቹም ህዝቡ ከስፖርተኞች ጎን እንደሆነ ተናግረዋል። የአምቦ ከተማ ህዝብ እንግዳን መቀበል ላይ ማቆየት ላይ የሚገጥማቸውን ችግሮች ሁሉ መፍታት ላይ የካበተ ልምድና እሴት አለውና በዚህ አጋጣሚ የመጡትን እንግዶች ተቀብሎ እስካሁን እያቆየ ይገኛል። እስከ መጨረሻውም እንዲቀጥል ጥሪ ለማድረግ እፈልጋለሁ። ወደ ሁለተኛ ቤታቸው ወደ ሁለተኛ ቀያቸው የመጡ ስለሆነ ከህዝባችን ጋር ተባብሮ መልካም ቆይታ እንዲሆንላቸው በዚህ አጋጣሚ እመኛለሁ። በመክፈቻው ቀን በተደረጉ ውድድሮች በወንዶች የ10,000 ሜትር ሩጫ ብርሃኑ መንግስቱ ካሰላ የወርቅ፣ ደሳለኝ ኦሊቃ ካምቦ የብርና ክዳኔ ደበላ ካሰላ የናስ ሜዳሊያን አሳክተዋል። በወንዶች እግር ኳስ ጨዋታ አዳማ ከተማ አምቦ ከተማን 1-0 አሸንፏል። በመክፈቻው መርሃ ግብር የባህልና ስፖርት ሚኒስትር ዴኤታና የስፖርት ዘርፍ ኃላፊ መክዩ መሐመድ፣ የኦሮሚያ ክልል በምክትል ፕሬዝዳንት ማዕረግ የማህበራዊ ክላስተር አስተባባሪ ሳዳት ነሻና የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት ኢሳያስ ጅራ እንዲሁም ረዳት ኮሚሽነር አትሌት ደራርቱ ቱሉ በክብር እንግድነት ተገኝተዋል። ከውጪ በእንግሊዝ ፕሪሚየር ሊግ 35ኛ ሳምንት መርሃ ግብር ሻምፒዮኑ ሊቨርፑልና ማንቸስተር ዩናይትድ ተሸነፉ። ወደ ስታንፎርድ ብሪጅ ያቀናው የሊጉ ሻምፒዮን ሊቨርፑል ትላንት በቼልሲ 3-1 የተሸነፈው ኢንዞ ፈርናንዴዝ፣ ኮል ፓልመር እና ጃረል ኳንሳ በራሱ መረብ ለቼልሲ 3ቱን ግቦች ሲያስቆጥሩ ቨርጂል ቫን ዳይክ ደግሞ የሊቨርፑልን ብቸኛ ግብ አስቆጥሯል። ከሜዳው ውጭ ከብሬንትፎርድ ጋር ትላንት የተጫወተው ማንቸስተር ዩናይትድ በበኩሉ 4-3 በሆነ ውጤት ነው የተሸነፈው። ቶትናምና ኒውካስልም ያደረጉት ጨዋታ ትላንት በአቻ ውጤት ነው የተጠናቀቀው። በመጨረሻም እንግሊዛዊ አጥቂ ሃሪ ኬን በተጫዋችነት ዘመኑ የመጀመሪያ ዋንጫውን ከባየር ሙኒክ ጋር ትላንት አሳክቷል። በዘመናዊ እግር ኳስ ከሚጠቀሱት ጥቂት ምርጥ አጥቂዎች አንዱ የሆነው ሃሪ ኬን ከ6 የፍጻሜ ጨዋታዎች ሽንፈት በኋላ ነው ከክብሩ ጋር ትላንት የተገናኘው። ትላንት በጀርመን ቡንደስሊጋ ሁለተኛ ደረጃ ላይ የተቀመጠው ባየር ሊቨርኩሰን ከፍሬበርግ ጋር 2-2 መለያየቱን ተከትሎ ባየር ሙኒክ ጨዋታዎች እየቀሩት ሻምፒዮን መሆኑን ከወዲሁ አረጋግጧል።
ባየር ሙኒክ ባሳለፍነው ቅዳሜ በራሱ የሚወስነውን የዋንጫ እድል ከአርቢ ላይፕዚግ ጋር 3-3 መለያየቱን ተከትሎ ነው ትላንት ባየር ሊቨርኩሰን አቻ ከተለያየ በኋላ ሻምፒዮን መሆኑን ያረጋገጠው። ክቡራትና ክቡራን ተመልካቾቻችን ከዜና ኢትዮጵያ የሰዓቱ የስፖርት ዜናችን ተጠናቋል። ደግነት መኩሪያ ነበርኩ። በሰላም ዋሉ።